እንዴት ነህ ሳሙኤል? ማንም ሰው ለዛ ጠርቶኝ አያውቅም። አንድ ስለ ሴቶች የሰጠው አንድ አስተያየት ነበርና መብቴን ለመጠየቅ ለመከራከር። ሚስት ሶሻል ሚዲያ ላይ ደግሞ ምን ትሰራለች? እዛ ጓዳዋቱን ነው አቤት አሰነጣጠቅ። የወንድ የራሱን ኃላፊነት አውቆ ሲወጣ፣ ሴቷም የራሷን ደግሞ የሴትነት ኃላፊነቷን። ኦኬ እኔ እኮ እሰራልሻለሁ ግን 3 ሰዓት ልሰጭኝ ይገባል። ከዛም ላይ ጣፍጥ ደግሞ ይችላል እንጂ ከወንድ እኩል ለመሆን ለመጋጋጥ ራሱ ልክ አይደለም። እኛ ነን ደግሞ ኃይለኛውን እኮ ትእዛዝ የታዘዝ ነው። ባል ለሚያክል ሰው ደግሞ መታዘዝ መቅለል አለበት ብዬ አስባለሁ። እንደ ማህበረሰብ አንደግፍም። ለሶሻል ሚዲያ የምንሰጠው ነገር ብዙ ሰው ሊያስደስት ይችላል። እንደዚህ በፍቅር ከተነገረን እኛም እኮ የዋሆች ነን። ኤሚ ምን ነካሽ? እኔ እኮ ፍቅር አለኝ። ከዚህኛው ፍቅር እኮ የኛ አገር ቤት ያለው መጨባበጥ ይበልጣል እላለሁ። የወንድ አንድ የሚያሳንሰው ነገር ራሱ ለከፋ ይመስለኛል። ይሄ ግን ዝም ብለሽ ተደብቅሽ ነው እንትን ምናምን ብለሽ ከዛ ስትዞር ምናምን ማለት። እስቲ እንደው የመጀመሪያ የሙዚቃ ስራ ምን ነበረ? የቴዲ ነበር መለማመደው። የሚገርምሽ በል ቴንክ ዩ በለ እዚሁ ቀብድ ለማንም ሰው ነው ሙዚቀኛ መሆኔንም አያውቅም። ኢንፋክት ብዙ አላሳውቅም ነበር። ኮንስትራክሽኑ ሚዚኩን ይሰራል፣ ሚዚኩ ከዛ ኮንስትራክሽኑ ይሰራዋል። ይሄ ብዙ መስዋዕትነት ከፍለ ነው የምትፈልገውን ነገር የምትሆነው ወይ የምታገኘው። አትሰልችው መሆኑ ያስታውቃል። ደስ የሚል ስቃይ ነው። ደስ የሚል ስቃይ ነው። የቢሮ ሰራተኛም ነበር እንደዛ ፌመስ ሆነ። የስራ ባልደረቦቼን እንደዚህ በቃ በሙዚቃ ምናምን እንዲያዩኛል አላልክ ፊት ከሰጣቸው እቺን ዘፈን ዝፈንልን ምናምን ሊሉ ቢያጠፋ ሙዚቃሽን እኮ ወደዋለሁ ምናምን ቢል በህይወትሽ ውስጥ ትልቁ ግብ የጊዜ ሻለቃ መሆን። እንግዲህ እጣ ፈንታችን ነው ባርነት። ነፃ ብትሆኝም መልሰሽ ደግሞ የራስሽ ባሪያ ትሆኛለሽ። ምንም ነገር አድርጊ ግን ትንሽ እውቅናም ጨምሪበት። እናንተማ ስለሞላላችሁ ነው ይላል። ኖ በሶሻል ሚዲያ ላይ በጣም አክቲቭ ነህ። አንድ ሰው ከተናገረ የምትሰጠው መልስ ምት። አሁን አንድ ሰው ሐሳብ ሰጠ፣ ኦኬ ሐሳብ እንደሚሰጠውም ማወቅ አለብን። እንደፈለግን መሰከስ እንችላለን። እንደሰከስን ህዝቡ ሳቀርቶ አይደል? እንዴት ነው የምታለቅሱት ብሏል እኮ አዱ አይደል? መጀመሪያ ካሜራውን አብርታችሁ ነው ወይስ? እንደው የተሰጠ በጣም የሚያዝናና የሚያስቅ ኮሜንት አለ ወይ? መሀል ላይ ነኝ። እነሱ እንግዲህ የባሉ እሱ ምን አናርገው 6 ሲኒ 1 ጀበና ያሉት